ማሳየት በሚችልበት ሰዓት ዛሬ ይሄን ተወበኛ መንከራ ወንድዬ እንወዳለን። አሁን ዛሬ ያገኘሁት ትምህርት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይሄ ታሪኩን በመስማት በጣም ሳቅን እንደ ሕክምና ሲያድለን የነበረው በጭንቅ ሰዓት ቤታችንን በፈገግታ የሞላው ወንዶሰን ዛሬ ግን እሱ የለም። ሀገርን ያሳቀው አርቲስት ሀገርን አስለቅሶ ወደማይቀረው ቤቱ ሄዷል። ማመን ቢከብድም መቀበል ቢመርም ይህ የአርቲስት ወንዶሰን አውራሪስ የመጨረሻው የስንብት ጉዞ ነው። በብዙዎች ዘንድ በድንቅ የትወና ችሎታውና በተፈጥሯዊ ቀልዶቹ የሚታወቀው አርቲስት ወንዶሰን አውራሪስ የቀብር ስነ ስርዓት ቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ በተገኙበት በታላቅ ክብርና በከባድ ሐዘን ተፈጽሟል። ወንዶሰን አውራሪስ ስሙን ሲሰሙ ብዙዎች ፊታቸው በፈገግታ ይሞላል። ወንዶሰን አውራሪስ ማለት ለኢትዮጵያ ወንዶሰን አውራሪስ ማለት ለኢትዮጵያ ሕዝብ ኮሜዲያን ብቻ አልነበረም። የዘመኑን ችግር በሳቅ እያዋዛ የሚያቀርብ የድሆችን ብሶት በቀልድ የሚናገር አንደበትም ነበር። ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለመኝልን ኃጢአታችን ያስተሰርይ ዘንድ ለዘላለሙ አሜን። ከልጅ እስከ አዋቂ በስራዎቹ የማይወደው አልነበረም። በተለይ በ1980ዎቹና በ90ዎቹ መጀመሪያ የነበራችሁ ይህ ሰው ለኢትዮጵያ ጥበብ ምን ማለት እንደሆነ ታውቃላችሁ። ወንዶሰን ተራ ኮሜዲያን አልነበረም። እሱ የቲያትር ሰው ነው። ያደገው የኖረው በጥበብ ውስጥ ነበር። ገና በለጋ ዕድሜው ወደ ብሔራዊ ቲያትርና ሀገር ፍቅር ሲገባ ዓላማው ዝም ብሎ ሰውን ማሳቅ ብቻ አልነበረም። የወቅቱን የሕዝብ ብሶት፣ የኑሮ ውድነትና ማህበራዊ ቀውሶች በሳቅ ሸፍኖ ለሕዝብ ማቅረብ ነበር። ያ ተፈጥሮአዊ ክህሎት ማንም ሊያስተምረው የማይችለው የፊት እንቅስቃሴ ወንዶሰን በመድረክ ላይ ሲወጣ ተመልካቹ ገና እሱን ሲያይ ነው ሳቅ የሚጀምረው። ታዲያ ይህ ሁሉ ዝና የመጣው በትልቅ ዋጋ ነበር።
በዛን ጊዜ የነበረው የኪነ ጥበብ ሰው ኑሮ ከእጅ ወደ አፍ ነበር። ዝናው አለ፣ ግን የሚከፈለው ክፍያ እሱ ከሚሰራው አንጻር ሲታይ ብዙም አልነበረም። ወንዶሰን ለህዝብ ሲኖር ለራሱ መኖር የረሳ ይመስል ነበር። በዚያን ጊዜ ከነበሩት ከዝነኞቹ ኮሜዲያን ደረጀና ሀብቴ ጋር የወንዶሰን ግንኙነት ከስራ አጋርነትም የዘለለ የመተሳሰብ እና ፍቅርን የሚያሳይ ነበር። በወቅቱ በነበረው አስቸጋሪ የፖለቲካና የኢኮኖሚ ሁኔታ ውስጥ ህዝቡን ለማዝናናት አብረው በጋራ ይሰሩ ነበር። ደረጀና ሀብቴ ብዙ ጊዜ የወንዶሰንን ድንቅ የተፈጥሮ ክህሎት ያደንቁም ነበር። ወንዶሰንም ቢሆን በእነሱ የፈጠራ ስራ ይደነቅ ነበር። ትውልድና እድገቱ አዲስ አበባ የሆነው ኮሜዲያን ወንዶሰን አውራሪስ በሀገራችን ኢትዮጵያ ታዋቂ ከሆኑ ጥቂት ኮሜዲያኖች መካከልም አንዱ መሆኑ ይታወቃል። ይህ ሰው ገና የአራተኛ ክፍል ተማሪ ያለም ነበር በወቅቱ ለታዋቂዎቹ ኮሜዲያን ደረጀና ሀብቴ የኮሜዲ ጽሑፎችን ይጽፍ ነበር። በዚህም ወደዚህ ስራ እንዲገባ ያደረጉትም ሁለቱ መሆናቸውም ይነገራል። ሟች ኮሜዲያን ወንዶሰን ለእግር ኳስ ልዩ ፍቅር የነበረውና የማንቸስተር ዩናይትድ ደጋፊም እንደነበር በአንድ ወቅት ባደረገው ቃለ ምልልስ ተናግሯል። ኮሜዲያን ወንዶሰን አውራሪስ ባለትዳር ሲሆን የ10 ዓመት ሴት ልጅ አባትም ነበር። በተለይ ለልጁ ያለው ፍቅር ብዙዎችን የሚያስደንቅ ነው። ክቡር መጋቢ አዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቼ አበው መነኮሳት፣ መምህራችን መምህር አባ ሕርያቆስ እንዲሁም ሊቃውንት በዚህ መካከል ላይ የተገኛችሁ መምህራነ ወንጌል፣ ሐዘንተኛ ከዚህ በመቀጠል የህይወት ታሪክ ቤተክርስቲያናችን በሚታደስበት ሰዓት ላይ ሰፊ ስራ የሰራ ወንድማችን የኮሜዲያን ወንዶሰን አውራሪስ አጭር የህይወት ታሪክ። ኮሜዲያን ወንዶሰን አውራሪስ ከአቶ ታምረት አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። ክፍል ያለውን ትምህርቱን
በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ እያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1968። ከዚህ ቀጥሎ በስርዓተ ቀብሩ ላይ የአበባ ጉንጉን ያኖሩትን አጠር አድርጌ አቀርባለሁ። ከእናቱ ከወይዘሮ ገነት ቦሩ አያና እና ሊቃውንቱም ከጠዋት ጀምረው በጸሎቱ ሲያስቡት ነው የዋሉት። ድካሙም በዚህ በካቴድራሉ ሰፊ ድካም የደከመ ወንድማችን ነው። ነገር ግን ይህን አስመልክተው ለዚህ ላለነው ወንድማችን ለመሸኘት ለተገናኘ ነው ለሁላችንም የሚያጽናና ቃል ያስተምሩናል፣ ይመክሩናል። መምህራችን መጋቢ አዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ወደ እሳቸው ወስዳቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ የዚህ ታላቅ ካቴድራል አገልጋዮች፣ ያሬዳውያን ቀናች በቀናች ኦርቶዶክሳዊ ተዋሕዶ መንግሥት ልጆች ናቸው ይላል። እንዲያውም እንደዚህ ብቻ አይደለም። ወይበር ገጾ መስቤተ ደም ብርሃነ ፀሐይዋን ሲቀና ጌታችን እግዚአብሔር ያረጋጋሽ፣ ወንድሞች እግዚአብሔር ያረጋጋችሁ። ፊት መቆሙን ከማያስብ ሰው የበለጠ ሰነፍ በዚህ ምድር ላይ የለም ይላል። ዛሬ ግን ብዙዎቻችን የምንሞት አይመስለንም፣ የምናንቀላፋ አይመስለንም። ወደ እግዚአብሔር ፊትም የምንቀርች ፊርማታ ባስምን ጠብቅባት ስለሆነች ለጊዜው ወደ ገነት ተሸጋግሯል። ዘላቂው ወደ መንግሥተ ሰማያት ነው። ሁላችንም በጉልበታችን ምንሰራንበት እግዚአብሔር የሚያሳዝን ስራ ነው ምንሰራበት፣ የሚያስደስት በእውቀታችን ምንሰራንበት። ይህንን ነው ለእኛ ነው ትምህርቱ። አቤቱ ቅዱስ አምላክ ሆይ ያዘኑ በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይህን ጥበበኛ የምንቀረው። ወንድዬ እንወዳለን፣ ልጅን የተቻለ መጠን ለማድረግ ጥረት እናደርጋለን። የብቻ አይደለም በበኩሉ ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናቸዋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ አንዲት ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ በእንትን አድርገን በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልን። ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ሁሉም እግዚአብሔር ቀናው ነገር ሰላም፣ ሁሉም ደግሞ እንደሱ ራዕይ እንዲከተል። አሁን ዛሬ ያገኙት ትምህርት ምንም አላውቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም። ይህ ታሪኩን በመስማት በጣም
ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ? ወእምድኅረ ዝንቱ ንግፍ ለሃከ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወእምድኅረ ዝንቱ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ሥራ ይሰጣችኋል። ወእምድኅረ ዝንቱ ንግፍ ለሃከ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታየት ነፍሱ ለዘሞተ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋቸው። ካህናቱ ከዚህ ቁመው መንፈስ ናዛዜ ወመናሀየ ለሰብኦ ሙፈኑ እሱን ማረው ክንፈ ገብርኤል በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳደር ነው የሚል ቤተክርስቲያን ይህን ነው የምትለው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር በጣም በሐዘናችን የደገፋችሁን አብራችሁን ያጽናናችሁን እግዚአብሔር ብድራቱን ይክፈልልን ይላሉ። እንደገና የአካውንት ቁጥሩን ደግሜ እነግራቸዋለሁ 1073
በሬዲዮ ድራማዎቹ ላይና በተለያዩ አጫጭር የኮሜዲ ስራዎች ላይ በጽሁፍና በትወናም ተሳትፎ አድርጓል። ነፍሱን ይማረውና ይህ ሰው የቤተ ክርስቲያን የገቢ ማሰባሰቢያዎች ላይ በንቃት ይሳተፋል። ከመሞቱ አንድ ሳምንት ቀደም ብሎ ሐዋሳ ላይ ለመድኃኔዓለም ቤተ ክርስቲያን የገቢ ማሰባሰቢያ አገልግሎት ላይም እንደነበር ይታወቃል። በወቅቱ ታዲያ ፍጹም ጤነኛና እንደተለመደው ሳቂታና ተጫዋች እንደነበርም ነው የገቢ ማሰባሰቢያው ላይ አብረው የነበሩት ጓደኞቹም የገለጹት። ታዲያም እሁድ ህዳር 21 2018 ዓ.ም በድንገት ልክ እንደ መብረቅ የመታው ዜና ተሰማ። ኮሜዲያን ወንደሰን አውራሪስ አረፈ። ማንም ሊያምን አልቻለም። የሚገርመው ነገር ደግሞ ከመሞቱ አንድ ቀን በፊት ፍጹም ጤነኛ ሰው እንደነበርም ነው የተነገረው። ማታ ላይ በድንገት የበረታበትን የልብ ህመም ለመታየት ሐኪም ቤት ሄዶ ነበር። ነገር ግን ሌሊቱን ሙሉ ሕክምና እየተደረገለት ከአንድም 2 ጊዜ ሞተ ተብሎ ተመልሶ መጨረሻ ላይ እስከ ወዲያኛው መሰናበቱን ነው ጠዋት ላይ የተነገረው። ገና በለጋ እድሜው ገና ብዙ መስራት ሲጠበቅበት ለምን እንዴት የአሟሟቱ ሚስጥር ብዙ ሲወራ ቆይቷል። እውነተኛው የሞቱ መንስኤ ከባድ የልብ ህመም መሆኑን ነው የተነገረው። ከዚህን በፊትም በተለያየ ጊዜ በቀረጻ መሃል እረ ልቤን እያለ ያቋርጥ እንደነበርም ነው መረጃዎች የተሰሙት። አንዳንድ የቅርቡ ሰዎች ደግሞ እንደተናገሩት የወንዶሰን ድንገተኛ ሞት መንስኤ ለረጅም ጊዜ በውስጡ የነበረው ከባድ ጭንቀትና የኑሮ ጫና ውጤት እንደሆነ ይናገራሉ። በተለይ ከመሞቱ በፊት በነበሩት ጊዜያት ወንዶሰን በተወሰነ ደረጃ ከጥበብ ዓለም ርቆ በግል ህይወቱ ውስጥ ውስብስብ ሁኔታዎች ውስጥ እንደነበረም ነው የሚነገረው። በተለይም ልቡን በተደጋጋሚ ያመውም ስለነበር በሕክምናም የተረጋገጠው በልብ ህመም መሞቱ ነው። ዛሬ ላይ ይህን ታላቅ ሰው አጥተናል። የቀብር ስነ ስርዓቱ በዛሬው ዕለት በቅድስት ሥላሴ ካቴድራል ቤተክርስቲያን ወዳጅ ቤተሰቦቹና የሥራ አጋሮቹ ሁሉ በተገኙበት ተፈጽሟል። ዛሬ ወንዶሰንን ስናስበው በሐዘን ብቻ ሳይሆን በክብር ሊሆን ይገባል። ለመላው አድናቂዎቹና ቤተሰቦቹ መጽናናትን እንመኛለን።